ምን ጉዳይ? አይ ማለቴ መጥቶ ነበር እንደዚህ? አይ አልመጣም። እንደዛ ከሆነ እሺ። ይሄን ያህል በጥብቅ ለምን ፈልገሽ ነው? ለምንም እንዲሁ ዝም ብዬ ነው ላል ነው። አዎ እሺ ሩታ፣ እውነቱን ልንገርሽ መሰለኝ ሳስበው መጥቶ ሊነግርሽ ይችላል። ምንድን ነው እሱ? ምን መሰለሽ ላሊ፣ እኔና ዳይመንድ ለኪንጎና ለቅምጥል ሰርፕራይዝ ቤት ውስጥ እያዘጋጀንላቸው እንደ አጋጣሚ ባቡር ይመጣብን። ከዛማ እነሱ የመጡ መስሎን እንዳያዩን ብለን መኝታ ቤት ገባን። እሺ ከዛማ ባቡር መጥቶ ነበርና መኝታ ቤት ተደብቀን አገኘን። ታዲያ ምን ችግር አለው? አይ ለሊ፣ እሱ እንደዛ አላሰበም፣ ሌላ ነገር ነው ያሰበው። እሺ ገባኝ። ስለዚህ አሁን እኔ ምን አድርጊ ነው የምትይኝ? እባክሽን ለሊዬ ለባቡር ያስረጁ። እሺ እኔ እንደዛ ማሰቡ በጣም ነው ያስደበረኝ። እሺ እነግረዋለሁ ሩታ። ግን ደግሞ እሱ ይሄን የረስቶት ነው የሚሆነው። አንቺ አትጨነቂ። እንደዛ ይሆናል? አዎ ሩታ፣ ምንም ችግር የለውም። እስኪ እንዳፍሽ አድርገው። እኔን ከዳይመንድ ጋር ጠረጠረኝ። አይገርምሽም? ምን ችግር አለው? በቃ እሺ አሁን አትጨነቂ። ደግሞ ኖርማል ነገር እኮ ነው። ጠፍታ ነው። አንዳንድ ቦታ ነበርኩ። እባክሽ። እየዋሻኝ ነው? ኧረ አይደለም ቤዛ። እርግጠኛ ነው ወንድሜ? አዎ እባክሽ። እና ፍቅርን አገኛት? አላገኘኋትም። ሰውየው ደውሎ ነበር። ምን አባቱ ነው የሚልሽ? እባክህ ቀጣዩን እያለ ነው። ይሄ ጂኒ የሆነ ሰውዬ። ለማንኛውም ይሄ አበበ እንደይለን አይመስለኝም። ሁለቱን አስማምቼ የሆነ ነገር ማድረግ አለብኝ። እህቴ የማግዝሽ ነገር አለ? አዎ በሚገባ ወንድሜ። አንተ ሄለንን፣ እኔ ደግሞ አበበን እናጠምዳቸዋለን። ከዛ ሁለቱ መለየት አለብን። እሺ በቃ እየደበረኝም ቢሆን ለህይወታችን ስንል አደርገዋለሁ። እሱን እኮ ነው የምልህ ወንድሜ። እሺ ነይ እንሂድ። ልጠይቃት ነበር። ስደውል ደግሞ ስልክ አታነሳ። ለአባትሽ ደወልሽለት? አልደወልኩም። መደወል ነበረብኝ እንዴ? አዎ ነበረብሽ። በይ እንድትደውይ። እሺ በቃ ዛሬ እደውልለታለሁ። እንዴ ባቡሬ። ዳይመንድ ምን ነው ፈልገኝ ነበር? አዎ የሆነ ነገር ላወራ ነበር። ምን ነበር? ይኸውልህ ባቡሬ፣ ቅድም ያየው ነገር የእውነት የተፈጸመ ነገር አይደለም። ምንም ነገር የለም። ኧረ የምሬን ነው። ይኸውልህ ኪንጎና ቅምጥልን ሰርፕራይዝ ለማድረግ የሆነ ፕሮግራም አዘጋጀን። በቃ በሩ ሲከፈት እነሱ የመጡ መሰለን እና ተደበቀ እንጂ እኔ ከሩታ ጋር ምንም አይነት ነገር የለም። እኔ አያገባኝም እኮ ዳይመንድ፣ እንደፈለጋችሁ መሆን ትችላላችሁ። ግን ደህና ነህ አይደል ባቡሬ? ሙድህ ምንም ልክ አይደለም። በሰላም ነው፣ እንዲሁ በራሴ ጉዳይ ነው። ምን ሺ ነው? ቆይ ለሊ አልተሻላትም እንዴ? አላቅም ዳይመንድ፣ ብቻ ምን ማድረግ እንዳለብኝ ግራ ገብቶኛል። እንዴ አንተ እንዴ አቤ፣ እዚህ ደርሰህ ነው እንዴ? አማን ነው። እንዴት ናችሁ? በሉ በቃ እኔ ልሂድ። ይመችላል። እሺ ወረምሶ ምን እሺ፣ የቱ ጋር ነው ቤት? ይልቃል ያኛው ቤት። አበበ ኪንጎን ሊቀበል እንደመጣ እንዴ ይሄ ዝግጅት የሚታየው ነው እንዴት እያለ እንግዲህ ዳይመንድ ተወዘጋግቧል። ምክንያቱም እዛ ቦታ ላይ አገኘዋለሁ ብሎ ስላላሰበ የቤዛ ተንኮልና የቤዛ ሴራ እነሱንም ጠልፎ እንዳይጥላቸው በዛን ሰዓት ላይ ቤዛ ከች ትላለች። እንዴት መጣሽ ምናምን ይዛ ታውቃታለህ ወይ ብሎ አበበ በጣም ይደነግጣል። ቀላል አውቃታለሁ እንዲህ እያለ እንግዲህ ኪንጎ እንትን እያለ በዛን ሰዓት ላይ አበበን ሂድ እኔ የሁሉንም ነገር ያለውን ነገር እንትን እላለሁ እያለ እንትን ይላል። የቤዛ ወንድም አሁን ላይ እንግዲህ እህቴ ላይ ቀጥ ብለሽ ትጮያትና ነግሬሻለሁ እያለ ፍቅርን ያስፈራራታል። ቤቱ ድረስ መጥቶ የቤዛ ወንድም ፍቅርን ያፈቀራት ይመስለው ለካስ የራሱን ጥቅም ለማስቀደም ሲል ነበረ። እነሱ ከጥቅም ውጭ ለሌላ ነገር ምንም የሚያፈቅሩበት መንገድ ምንም የላቸውም። ሁሌም ጥቅምን እያሳከፉ ነው እንጂ ፍቅርን የሚያስፈልጉት ማለት ነው። አሹብ ካሁን በኋላ ታስፈልገኛለህ እያለች እንግዲህ ፍቅር ደጅ ትጠናለች። አሹብ ምንድነው የማስፈልግሽ? ካስፈለኩሽ አርፈሽ ቁጭ በይ፣ ምንም ነገር እንዳታደርጊ። ምንም ነገር ካደረግሽ ለአንቺ ብዬ ሳይሆን የማደርገው
ለትዬ ስል ሆኖ ይህን ሁሉ የማደርገው እንጂ ላንቺ ምንም ነገር አላረግም ነበር ይላታል። አበበ እንግዲህ ቆይ ዳይመንድ የደወለለት ዳይመንድ ደብሮታል ሄጄ መቀሌ ላምጣው በሚልበት ሰዓት ላይ ሰይጣኗ ቤዛ ከቸች ትላለች። ሰይጣኗ ቤዛ ወደ ቤት ስትመጣ እንዴት ትመጫለሽ? ቤት ስላከራየሽን የምትመላለሽበት ነገር ምንም መንገድ የለሽም። ምን ትሰሪያለሽ? ዝም ብሎ አበበ ገጭ ቆይ ይላል። ምክንያቱም አበበ ያራዳ ልጅ የከተማ ልጅ መስራት ነው። እንዴና አሹ ቶሎ ሰው የማመን ችግር ያለበት መስሏት ነበረ ቤዛ። አሁን ልታጠብ የተነሳችው እሷ ቢሆንም እዚህ የመቀመጥ እንትን የለም። እዚህ ለምንድን ነው የምትመጣው? ቀመጠው እያለ ጓ በሚልባት ሰዓት ላይ እሷ ደግሞ ለምንድን ነው እንዲህ የምትሆነው? ለምን እያለ ሁሉንም ነገር ለማስቀየስ ትሞክራለች። ቅምጥል እና ዳይመንድ ለሷ ብለው ገጭ ጓ እያሉ ለምንድን ነው ከኔና ከኪንጎ የማትርቀው? ቆይ ከኛ ምንድን ነው የምትፈልገው? ምንድን ነው አላማህ? እያለኝ ጓ ትላለች። እኔ ምንም አላማ የለኝም። እኔ ችግራችሁ ከሆንኩኝ ችግር የለውም ካጠገባችሁ እርቃለሁ ብሎ በጣም ይሰማዋል። እሷ ግን እሱን ለማስደሰት ነበረ ገና ደፋ በሌላ እየተሯሯጠ ያለው። ወይ ትዶ ነው ኪንጎን እኮ እና አንቺን አብረን እናገኛለን መስሎኝ ነበር ብላ ሩታትን ብትላትም እሷ ግን እናቴ ልትሰማ ፈቃደኛ አይደለች። ሊሊ በሽታዋን ለመደበቅ ለምን አስፈለጋት? ባቡሬና አደይ በጣም ተጨንቀው እንኳን እያሉ ሊገባት አልቻለም። አደይ እንትኗን ዶክተሯን ልታናግረው ብትሄድ ምንም ልረዳሽ እንደማልችል ብሎ ተስፋ አስቆርጦ ላካት። በዛም ላይ ደግሞ እንትና ይኸው ባቡሬ ሄዶ መልሶ ቢጠይቀውም ምንም መልስ ልታገኝለት አልቻለችም። ሁለታቸውንም መልሷቸው ግን ለምንድን ነው ይሄን ሁሉ ብቻዋን መሸከም ያቃታት? በዛን ሰዓት ላይ እንግዲህ እነሱ እንትን እያሉ አደይ ከቸች ትላለች። አደይ ስትመጣ የት ሄደሽ ነው ሊሊ? ምን ሆነሽ ነው እያለች አይ ዴቭንም ትተሽዋል፣ ለምንድን ነው እንደዚህ እያደረግሽ ያለሽው ብላ ስትጠይቃትም እሷ ግን ምንም ፈቃደኛ አይደለችም። አሹ አትገባም። ምን ልትሰራ ነው የምትገባው? ረጋ በል አንተ። ቆያች ዱላ አልጠቀመህም እንዴ? እንዴት ልትመለስ ቻልክ ወደዚህ? ሁሉንም ነገር እኮ እንትን ብዬልህ ነው የመጣሁት። ለምንድን ነው እንደዚህ እየሆንክ ያለኸው? ይለዋል።
ነገር ግን እሱ ደግሞ ምንም ነገር ሊያደርግ አልቻለም። ሁሉንም ነገር እንዳላሰበው ሆኖበታል። በዛን ሰዓት ላይ በንዴት በሩ ላይ ይቆማል። ውድና የተከበራችሁ የቻናል ቤተሰቦች ላይክ፣ ሸር፣ ሰብስክራይብ እያደረጉ ቤተሰብ ይሆኑ።